አብርሽና ቡዜ ተጣሉ። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። በጣም በሚገርም ሁኔታ ማለት ነው አብርሃምና ቡዜ ተጣልተዋል። ከፍቅር ጋር ለምን ትሆናለህ ብለህ ደግሞ ትላንትና እኔ ላንተ እያገዝኩ ነበር፣ ካንተ ጋር ነበርኩኝ፣ አብርሃም አላጠፋም እያልኩ ነበር። ሩታና ፍቅር ተባብረው ነው እንደዚህ ያደረጉት አብርሃምን ብዬ ነበር። ነገር ግን አንተ አምነህ ራስህ ማለት ነው ፈልጌ ፈቅጄ ነው ይሄንን ሁሉ ነገር ያደረኩት ብለህ ተናግራለህ። እንደዚህ ማድረግ የለብህም ሶፊ ለፊት አዋርደኛል ስትል ተናግራለች። ገና ትዋርዳለች ማለት ነው። ቡዜ በጣም ነው የምደብረኝ። ቡዜ ማለት እውነት ለመናገር ከሆነ ለሀቅ አቆሙ ለእውነት አቆሙ ማለት ነው። በቃ ወደ ሄደበት ንፋሱ ወደ ሄደበት ነው የምትሄደው። ይሄ ደግሞ ተገቢ አይደለም። ሩታን እያንቋሸሽ ሩታን እየሰደበች ትገኛለች። ሩታ የፈለገች ነገር ጥሩ ነገር ብትሰራ ሩታ ብታጠፋም በቃ ሩታ ነው የምትለው ማለት ነው። ሩታ ጥሩ ነገርን ብትሰራ ባትሰራም ወደ ሩታ ነው ይሄንን ሁሉ ነገሮችን የምታደርገው። በቀደምም አብርሃም አይደለም ፈልጎ አይደለም ይሄን ሁሉ ነገር ያደረገችው ሩታና ፍቅር ተመካከሩ ነው ብላ ነበር። ይሄ ደግሞ ተገቢ አይደለም። እንደዚህም አይደረግም። ሩታ ለምንድነው እንደዚህ የምታደርገው? እሷ እኮ ህፃን አይደለችም። ማሰብ ትችላለች። በደንብ ነው ምናዝበው ማሰብ የምችለው። በእድሜ ትንሽ ነገር ግን በአስተሳሰብ በጣም ትልቅና የምሁር ጭንቅላት ያላት ሴት ናት ሩታ ማለት። በጣም ነው የሚገርመው። በዚህም ነው እንግዲህ ተጣሉት ቡዜና አብርሃም ማለት ነው። ተጨቃጭቀዋል። ለምን እንደዚህ ታደርጋለህ? ለምን ትታረቃታለህ? ለምን ከፍቅር ጋር ትሆናለህ? አንተ ከሄርሜላ ጋር መሆን አለብህ ስትልም ተናግራለች። የሚደነቅ ነገር ነው ማለት ነው። እውነት ለመናገር ከሆነ በጣም የሚገርምና እኔ እንጃ እኔ አላውቅም፣ ግን በጣም ነው የሚገርመው። እውነት ለመናገር ከሆነ እንደዚህ ማድረግም የለባትም። እሷ እኮ ቢገባት ወደ ሩታ እንዲመጣ ማድረግ ነበረባት። ለምን ልጅ ያለ መሃላቸው ትዳር አለ፣ ወደ ሩታ መምጣት ነበረበት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።